ብዙ ጊዜ በሀገራችን የምንሰማው በብዙሃኑ ዘንድ እንደ መንፈሳዊ እውነት የሚደጋገም አንድ ታላቅ አባባል አለ። ለኔ ያለው እንጀራ መቼም አይሻግትም። ስንቶቻችንን ይህንን አባባል በትክክል የተረዳ ነው? ስንቶቻችንስ ነን የራሳችንን ስንፍና ለመሸፈን ከጥረት ለመሸሽና ውድቀታችንን በጸጋ ለመቀበል እንደ መንፈሳዊ መደበቂያ የተጠቀምንበት? ሰው መሆን በራሱ ትልቅ የኃላፊነት ስብስብ ነው። ከራሳችን ድክመት ጋር ፊት ለፊት መጋፈጥ ሲያቅተን መሸሸጊያ ዋሻ እንፈልጋለን። በብዙዎቻችን ዘንድ ደግሞ ይህ ዋሻ እምነት ሆኖ ያገለግላል። በትምህርት ስንወድቅ፣ ቢዝነሳችን አመድ ሲሆን፣ ትዳራችን ሲፈርስ ወይም ህይወታችን ወደ ኋላ ሲያፈገፍግ በእውነት ፈጣሪ ስላልፈቀደው ነው። እምነታችንን የጽናታችን ምንጭ ማድረጋችን ቀርቶ የውድቀታችንና የስንፍናችን መጽናኛ ስናደርገው እግዚአብሔርን እየበደልነው እንደሆነ ስንቶቻችን እናስተውላለን? እስኪ ወደ ትምህርት ገበታ እንመልከት። ሌሊቱን ሙሉ ፊልም ሲያይ ወይም ሶሻል ሚዲያ ላይ ሲንከራተት አድሮ ለፈተና ምንም አይነት ዝግጅት ሳያደርግ ወደ ክፍል የገባው ተማሪ ፈተናው ሲከብደውና ውጤቱ ሲበላሽ የእግዚአብሔር ፍቃድ ሆነ፣ ለኔ ያለው አይቀርም ይላል። ይህ እምነት ሳይሆን የስንፍና መጋረጃ ነው። መጽሐፍ ቅዱስ ምሳሌ 24 ላይ በግልጽ ያስቀምጠዋል። በሰነፍ እርሻ አጠገብ አለፍኩ፣ አእምሮ በሌለው ሰው ወይን አጠገብ ሁሉ እሾህ በቅሎበት ነበር፣ ፊቱም በሳር ተሸፍኖ ነበር፣ የድንጋዩም ቅጥር ፈርሶ ነበር። እዚህ ላይ ልብ በሉ። መጽሐፍ እግዚአብሔር ዝናብ አላዘነበም ወይም ፈቃዱ አልነበረም አይልም። ይልቁኑ እርሻው እሾህ የበቀለበት በባለቤቱ ስንፍናና የአእምሮ ማጣት መሆኑን በማያሻማ ቋንቋ ይናገራል። እውቀት የሚገኘው በማንበብ በመጠየቅና በመድከም ነው። ተማሪው ሳያነብ ሳያጠና ፈጣሪ ታምር ሰርቶ አእምሮን በእውቀት እንዲሞላው መጠበቅ የመንፈሳዊነት መገለጫ ሳይሆን የራስን ኃላፊነት ወደ ፈጣሪ መግፋት ነው። ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ እዚህ ጉዳይ ላይ ሲናገር እግዚአብሔር የሚረዳው የሚጥሩትን እንጂ የሚተኙትን አይደለም ይላል። እግዚአብሔር ታምር የሚያደርገው የሰውን አቅም ለመሙላት እንጂ የሰውን ሰነፍ ባህሪ ለመተካት አይደለም። ይህ ስንፍና በቀጥታ ወደ ስራውና ወደ ቢዝነሱ ዓለም ይሻገራል። የገበያ ጥናት ሳያደርግ፣ ደንበኛ እንዴት መያዝ እንዳለበት ሳይማር፣ በዘፈቀደ ካፒታሉን አፍስሶ የከነፈው ነጋዴ ወይም በስራ ሰዓት ስራውን በአግባቡ ሳይሰራ ጊዜውን በከንቱ ወሬ የሚያጠፋው ሰራተኛ ቢዝነሱ ሲከስር ወይም ከስራው ሲባረር ምን ይላል? የእግዚአብሔር ፍቃድ አይደለም፣ እርሱ የዘጋውን ማንም አይከፍተውም እያለ ራሱን ያታልላል። እግዚአብሔር ዘግቶብን ሳይሆን እኛ በገንዛቻችን በእውቀት ማጣትና በቸልተኝነት የቆለፍነው በር ነው። መጽሐፍ ቅዱስ በገላትያ 6 ላይ የሚለውን እናስታውስ። አትሳቱ፣ እግዚአብሔር አይሰበትበትም፣ ሰውም የሚዘራውን ሁሉ ያንኑ ያጭዳልና። እናንተ በስራችሁ ላይ ታማኝነትን፣ ትጋትንና እውቀትን ካልሰራችሁ እንዴት አድርጋችሁ ስኬትንና በረከትን ታጭዳላችሁ? እግዚአብሔር በረከቱን የሚጭነው በባዶ አየር ላይ ሳይሆን እኛ በምንሰራው ስራ ላይ ነው። የሰነፍ እጅ ድሃ ታደርጋለች፣ የትጉሃን እጅ ግን ታበለጽጋለች ይላል እንጂ ሰነፍም ቢሆን እግዚአብሔር ካለ ያበለጽገዋል አይልም። ታላቁ የእምነት አባት ቅዱስ አውግስጢኖስ እንዲህ ይላል፣ እግዚአብሔር አንተን ያላንተ ፈጥሮሃል፣ ነገር ግን አንተን ያላንተ አይድንህም። ይህ ማለት የኛ ነፃ ፈቃድ፣ የኛ ጥረትና ላብ ከፈጣሪ በረከት ጋር መጣመር አለባቸው። ይህ እምነትን የመሸሸጊያ ዋሻ የማድረግ ስነ ልቦናዊ ችግር ከአእምሮና ከጉልበት ስንፍና አልፎ ወደ ትዳርና ወደ ማህበራዊ ህይወታችንም ስሩን ሰዷል። ትዳርን የሚሰጥ እግዚአብሔር ነው። ይህ ቃል ትክክል ነው። መጽሐፍ ቅዱስ በምሳሌ ላይ ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ይላል። ነገር ግን ስንቶቻችንን ይህንን ቃል በተሳሳተ መንገድ ተረድተን ለራሳችን ውድቀት ማስተካከያ ያደረግነው? ዛሬ ብዙዎች በትዳር ምርጫ ወቅት የሰውን ባህሪ ሳይመረምሩ አስተሳሰቡንና ማንነቱን ሳይረዱ በስሜትና በዘፈቀደ ይጋባሉ። ከዚያም ትዳር ውስጥ ያለውን የትዳር አጋርን ፍላጎት ለማዳመጥ አለመፈለግ፣ የራስን ራስ ወዳድነት አለማሸነፍ፣ ለግንኙነቱ ስኬት አለመድከም የሚያመጣው ፍቺና ስብራት ፈጣሪ የቆረጠው እድሜያቸው
እስከዚህ ነበረች፣ የፈጣሪ ፍቃድ አልነበረም በሚል የሐሰት ካባ ይሸፍኑታል። ይህ እምነት አይደለም። ይህ የራስን ስንፍና በፈጣሪ ላይ ማሰበብ ነው። ፈጣሪ ትዳርን ይሰጣል ሲባል እንደ እሽግ ዕቃ ከሰማይ አውርዶ ትከሻችን ላይ ያስቀምጠዋል ማለት አይደለም። ፈጣሪ የሚሰጠን ነፃ ፈቃድንና አእምሮን ነው። የምርጫው ኃላፊነት ሙሉ በሙሉ በእኛ እጅ ላይ ያስቀምጠዋል። የሰው ልጅ ጥረትና ፈቃድ መሆን ያለበት ገና ከጀምሩ ነው። ምርጫችሁ ላይ አእምሯችሁን ተጠቅማችሁ ማስተዋል፣ በትዳራችሁ ውስጥ ደግሞ ፍቅርን ለመገንባት ሌት ተቀን መልፋት የእናንተ ድርሻ ነው። እናንተ በትዳራችሁ ላይ ይቅርታን፣ መግባባትንና ትጋትን ካልዘራችሁ ትዳራችሁ እንዲፈርስ የፈቀዳችሁት እናንተ ናችሁ ማለት ነው። እግዚአብሔር በቃሉ ያጣመረውን ሰው አይለየውም ይላል እንጂ በስንፍናችሁና በክፋታችሁ አፍርሱት አይልም። የእምነትንና የሥራን እውነተኛ ቁርጠኝነት ይበልጥ ለመረዳት ራሳችንን ከከተማው የሰነፎች መንደር አውጥተን ወደ ታላላቆቹ ገዳማትና ወደ ገዳማውያን ሕይወት ማየት ይበቃናል። ዛሬ እጃችንን አጣጥፈን ፈጣሪ ካለ ያበላናል የምንል ሰዎች የገዳማውያንን ሕይወት ስናይ ሕሊናችን በኀፍረት ሊሰበር ይገባል። ገዳማውያን ማለት ዓለምን የናቁ፣ ለሥጋቸው ሳይሆን ለነፍሳቸው የኖሩ፣ ሌሊቱን ሙሉ በጸሎትና በስግደት የሚያድሩ ቅዱሳን አባቶችና እናቶች ናቸው። ታዲያ እነዚህ አባቶች ቀን ሲሆን ምን ያደርጋሉ? ጸልየናልና ፈጣሪ መና ያወርድልን ብለው እጃቸውን አጣጥፈው ይቀመጣሉ? በፍጹም። የገዳማት ሁሉ መመሪያ ጸልይና ስራ የሚል ነው። ታላላቆቹ ገዳማትን ብትመለከቱ መነኮሳቱ በጸሎት ከፈጣሪ ጋር ከተገናኙ በኋላ ገና ጎህ ሳይቀድ ማርሻቸውን ይዘው ወደ እርሻ ይሰማራሉ። ገደል ይፈነቅላሉ፣ አለት ይሰብራሉ። በራሳቸው ላብና ጥረት ደረቅ መሬትን ወደ ለምነት ይቀይራሉ። ፍራፍሬ ያመርታሉ፣ ንብ ያንባሉ። አልፎ ተርፎም በአካባቢያቸው ላሉ ነዋሪዎች የሚተርፍ ምግብ ያዘጋጃሉ። እነዚህ አባቶች እኮ ከኛ በላይ እምነት አላቸው፣ ከኛ በላይ ፈጣሪን ያውቁታል። ነገር ግን ስራ መለኮታዊ ሕግ መሆኑን በሚገባ ስለተረዱ በጸሎት የለመኑትን በጉልበታቸውና በላባቸው ያጸኑታል። ገዳማውያኑ የሚያስተምሩን ትልቁ ምስጢር ይህ ነው። ጸሎት ላባችንን ያጸድቀዋል እንጂ ላባችንን አይተካውም። እምነት ጥረትን ያበረታል እንጂ ጥረትን አያስቀርም። ይኸው ስውር የስንፍና በሽታ ወደ ሌላኛው የታሪካችን ምዕራፍ ተሻግሮ እናገኘዋለን። እሱ የጤናችንና የህይወት ልምዳችን መስታወት ነው። ዛሬ ላይ ስንት ወጣቶችና ጎልማሶች በሱስ አዙሪት ውስጥ ወድቀው ጊዜያቸውና ማንነታቸው በከንቱ እያጠፉ ፈጣሪ ከዚህ መከራ አላወጣኝም፣ የፈቀደው ቀን ሲመጣ እተውሃለሁ እያሉ የራሳቸውን ደካማ ውሳኔ በፈጣሪ ላይ ይጭናሉ። በየቀኑ ሰውነታቸውን የሚመርዙ መጠጦችና ምግቦችን እየተመገቡ ጤናቸውን በገዛ እጃቸው እያበላሹ አካላዊ እንቅስቃሴ ሳያደርጉ ራሳቸውን ሳይጠብቁ በበሽታ ሲሰቃዩ ደግሞ ፈጣሪ ያመጣብኝ ነው የጻፈው አይቀርም በሚል የሐሰት መደበቂያ ይጽናናሉ። ነገር ግን መጽሐፍ ቅዱስ በአንደኛ ቆሮንቶስ ላይ በግልጽ ሰውነታችሁ የእግዚአብሔር ቤተ መቅደስ ነው በማለት ያንን ቤተ መቅደስ የመጠበቅ ሰብአዊ ኃላፊነት ሙሉ በሙሉ ለእኛ ሰጥቶናል። እኛ በቸልተኝነትና በምኞት ያፈረስነውን መቅደስ ፈጣሪ በግድ መጥቶ አይጠብቅልንም። ፈጣሪ አእምሮና ነጻ ፍቃድን የሰጠን መልካሙን ከክፉ እንድንለይ ጤናችንና ሕይወታችንን በንቃት እንድንጠብቅበት ነው። ይህንን እውነት ይበልጥ የሚያሳይ አንድ አስደናቂ የመጽሐፍ ቅዱስ ታሪክ እንመልከት። በዮሐንስ ወንጌል ምዕራፍ 5 ላይ በቤተ ሳይዳ መጠመቂያ አጠገብ 35 ዓመት ሙሉ ታሞ የነበረ አንድ ሰው ነበር። ኢየሱስ ክርስቶስ ይህንን ሰው ባየው ጊዜ የጠየቀው ጥያቄ ምን እንደነበር ታስታውሳላችሁ? ልትድን ትወዳለህን አለው። ልብ በሉ፣ ፈጣሪ ታምር ከማድረጉ በፊት የሰውን ልጅ ፍላጎትና ውሳኔ ይጠይቃል። የታመመው ሰው ግን መጀመሪያ የመለሰው ምላሽ ጌታ ሆይ፣ ውሃው በተናወጠ ጊዜ በመጠመቂያው ውስጥ የሚጥለኝ ሰው የለኝም የሚል ነበር። ውድቀቱንና መዘግየቱን በሌሎች ሰዎች ላይ ያሳብብ ነበር። ፈጣሪ ግን ያንን ሰበብ አልተቀበለውም። ይልቁንም ተነስና አልጋህን ተሸክመ ሂድ አለው። ይህ ታሪክ ዛሬ በወደቅንበት በሱስ፣ በትምህርት፣ በመክሰር፣ በድህነት አልጋ ላይ ለምንገኘው ለእያንዳንዳችን ታላቅ መስታወት ነው።
ፈጣሪ ዛሬ እኛን ልትድኑ፣ ታሪካችሁን ልትቀይሩ፣ ከዚህ ስንፍና አልጋ ላይ ልትነሱ ትወዳላችሁ ብሎ ይጠይቀናል። ለኔ ያለው እንጀራ አልደረሰም እያልን ሰበብ መደርደራችንን ልንቀጥልበት እንችላለን። ነገር ግን መለወጥ የሚጀምረው ያንን አልጋችንን ተሸክመን ለመጓዝ የመጀመሪያውን የለውጥ ውሳኔ ስንወስን ብቻ ነው። የሰበብ መደርደራችንና የህሊና ሽሽታችን እዚህ ላይ ብቻ አያበቃም። በማህበረሰባችን ውስጥ ስሩን በጥልቀት የሰደደ የሰው ልጅ የመምረጥ ነፃነትና ተጠያቂነት ሙሉ በሙሉ የሚያጸድቅ ሌላ አንድ አደገኛ አባባል አለ። የተጻፈልንን የምንኖረው። ይህንን ቃል ስንቶቻችንን የራሳችንን ስህተት፣ ቸልተኝነትና ስንፍና በዕጣ ፈንታ ማህተም ስር ለመቅበር የተጠቀመበት። በፈተና የወደቀው ተማሪ የተጻፈልኝ ይህ ነው ይላል። ትዳሩን በራስ ወዳድነት ያፈረሰው ሰው እግዚአብሔር ስላልፈቀደው ነው እያለ ራሱን ያጽናናል። በሱስ የጠፋው ወጣት እድል ሆኖ ነው ይላል። ይህ እምነት አይደለም። ይህ የራስን ስንፍና መንፈሳዊ ሕግ አስመስለው ማቅረብ ነው። እስኪ ቆም ብለን እናስተውል። ፈጣሪ እውነተኛን ከመፍጠሩ በፊት ውድቀትን፣ ድህነትን፣ ስብራትንና ሱስን በሕይወታችን ገጽ ላይ ጽፎብናል። መጽሐፍ ዘዳግም ላይ ፈጣሪ ለሰው ልጅ በግልጽ እንዲህ ይላል፣ በፊታችሁ ሕይወትና ሞትን፣ በረከትና መርገምን አስቀምጫለሁ። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጡ። እዚህ ላይ ልብ በሉ። ፈጣሪ በሕይወታችን ላይ ውድቀትን ወይም ስኬትን አስቀድሞ አልጻፈብንም። ይልቁንም አማራጮችን ከፊታችን አስቀምጦ ምረጡ እያለን ነው። የተጻፈው ምርጫችን እንጂ እኛ የምንመርጠው መንገድ አይደለም። የሰው ልጅ ዕጣ ፈንታ ፈጣሪ አስቀድሞ የሰፋው ጥብቅ ልብስ አይደለም። ሰው በየቀኑ በምርጫው በውሳኔውና በትጋቱ የሚስለው ታሪክ ነው። እግዚአብሔር ሰውን የፈጠረው በራሱ አምሳል የማሰብና የመምረጥ ነፃ ፈቃድ ሰጥቶ ነው። የተጻፈልንን የምንኖረው የሚለው አስተሳሰብ ግን ፈጣሪ የሰጠንን ታላቅ የመምረጥ ክብር መናቅ ነው። ታላቁ የእምነት አባት ቅዱስ ዮሐንስ አፈወርቅ ስለዚህ የተሳሳተ አመለካከት ሲናገር ሁሉ ነገር በዕጣ ፈንታ የተወሰነ ከሆነ ታዲያ ፈጣሪ ለምን ሰው ላይ ይፈርዳል? ሰው ነፃ ፈቃድ ስለሌለው ጥፋተኛ ሊባል አይችልም ነበር። ነገር ግን ሰው በገዛ ፈቃዱ ስለሚሳሳት ተጠያቂ ነው ይላል። እስኪ አሁንም አይናችንን ከራሳችን ላይ አንስተን ወደ ሰፊው ተፈጥሮና ማተር። ተፈጥሮ በራሷ ፈጣሪ ለሰው ልጅ የጻፈውን ትልቁና የመጀመሪያው የመማሪያ መጽሐፍ ናት። እኛ ግን ከአንደበታችን ሰበብ ከእጃችን ስንፍና ሳይጠፋ የተጻፈልንን ነው የምንኖረው እያለን ስንኝ በምንደጋግምበት በዚህ ሰዓት ፍጥረታት በሙሉ የየራሳቸውን የተፈጥሮ ግዴታ ሌት ተቀን ያለማቆም በመወጣት ላይ ናቸው። ፀሐይ ዛሬ ደክሞኛል፣ ፈቃደ እግዚአብሔር ካለ ነገ እወጣለሁ አትልም። ጨረቃና ከዋክብት በሰዓታቸው ይተካሉ። ልብ በሉ፣ ፈጣሪ ሰውን እውቀትና ጥበብ እንዲማር የላከው ወደ ትናንሾቹ ጉንዳኖች ነው። ጉንዳን አለቃ ወይም መሪ ሳይኖረው በክረምት የሚበላውን በበጋ ይሰበስባል። ድካምና ስንፍና አያውቅም። ንቦች አበባ ከአበባ እየተዘዋወሩ ማር ለመስራት ይተጋሉ። ወፎች ማልደው ይበራሉ፣ ይደክማሉ፣ ይተጋሉ፣ ያገኛሉ። በተፈጥሮ ውስጥ እጁን አጣምሮ ዕጣ ፈንታዬን እጠብቃለሁ የሚል አንድም ፍጥረት የለም። እያንዳንዱ ፍጥረት የራሱን ድርሻ ሲወጣ ብቻ ነው ተፈጥሮ ሚዛኗን ጠብቃ የምትኖረው። ታዲያ ከሁሉ በላይ ክብር ሆኖ በአምላክ አምሳል የተፈጠረው የሰው ልጅ እንዴት ከተፈጥሮ በታች ሆኖ ይኖራል? የሰው ልጅ ተፈጥሮ በራሱ የስራ የእድገትና የኃላፊነት ተፈጥሮ ነው። ሰብአዊ ተፈጥሯችን የስራ የመጠበቅና የማልማት ግዴታ አለበት። ስራ ከውድቀት በኋላ የመጣ መርገም ሳይሆን ከውድቀት በፊት የተሰጠን መለኮታዊ ክብር ነው። ታላቁ የእምነት አባት ቅዱስ ባሲሊዮስ ስለዚህ ጉዳይ ሲናገሩ ተፈጥሮ በሙሉ ያለ ቃላት ይሰብካሉ። ፀሐይ በብርሃኗ፣ ምድር በፍሬዋ ስራን ያስተምሩናል። እናንተ ግን ስራ ፈታችሁ ስትቀመጡ ከተፈጥሮ ሕግ ውጭ እየኖራችሁ ነው ይላሉ። እስኪ ቆም ብላችሁ ራሳችሁን ጠይቁ። ዘር ያልዘራሽ ምድር ፍሬ አታበቅልም። ውሃ ያላገኘች ተክል ትደርቃለች። በተፈጥሮ ውስጥ ያለ ጥረት የሚገኝ ውጤት የለም።
እኛ ግን በህይወት ላይ ምንም ሳንዘራ ምንም ሳናጠጣ ውጤቱ ሲደርግ እድሌ ነው እንላለን። ምድር ያላበቀለችው ፈጣሪ ስላልፈቀደ ሳይሆን እኛ ስላልዘራንባት ነው። ተፈጥሮ ተጠያቂነት ታስተምረናለች። የዘራነውን እንደምናጭድ በየቀኑ በምስክርነት ታሳየናለች። የዛሬው መልእክቴ ነበር። እምነታችንን የስንፍናችን ጋሻ ማድረጉን አቁመን ፈጣሪ የሰጠንን አቅምና ነጻ ፍቃድ ተጠቅመን ህይወታችንን ለመቀየር የምንነሳበት ቀን ዛሬ ይሁን። እናንተስ በዚህ ሀሳብ ላይ ምን አስተያየት አላችሁ? የተጻፈልንን የምንኖረው የሚለው አባባል በምን መልኩ ትረዱታላችሁ? ሀሳባችሁን በኮሜንት ላይ አጋሩኝ። ሰላም ቆዩ።